በዘመናት መካከል ብዙዎች ለዚህ ወንጌል ጠላት ሆነዋል። እነዚህ የደብተራ ልጆች፣ የሟርት፣ የቡዳ፣ የአስማት፣ የመተት ልጆች ከዚህ ምድር የሆኑ ከዲያብሎስ የሆነው ከሳጥናኤል የሆኑት ለዚህ ወንጌል ጠላት ሆነዋል። ለዚህ ወንጌል ጠላት ሆነዋል ስንል ይሄ ወንጌል እንዳይሰበክ ክፋትን እየሰሩ ይሄ ወንጌል እንዳይሰበክ በቅዱሳን ፊት እየቆሙ ምክንያቱም በአደባባይ ኢየሱስ ጌታ ነው ስትለው የማይወደው የአጋንንት ልጅ ነው። በአደባባይ የእግዚአብሔርን ታላቅነት ስታወራ የሚያንገሻግሸው ያ ተቃራኒ የጨለማ ልጅ ነው። ምክንያቱም የዚህ ወንጌል ጠላት ሆነዋል። ብዙዎችም የዚህ ወንጌል ጠላት ሆነው የጭፈራ ወዳጅ ሆነዋል። የዚህ ወንጌል ጠላት ሆነው የአመንዝራ ወዳጅ ሆነዋል። የዚህ ወንጌል ጠላት ሆነው የጨለማ ወዳጅ ሆነዋል። ብዙዎች ለጨለማው ዓለም ሲሰግዱለት፣ ለጨለማው ዓለም ሲንበረከኩለት፣ ለጨለማው ዓለም ሲካድሙለት ኖረዋል። ምክንያቱም ለእግዚአብሔር ወንጌል ጠላቶች ነበሩ። የእግዚአብሔር ወንጌል እንዳይሰበክ የአሮጊቶችን ተረት ተራኪዎች ነበሩ። የእግዚአብሔር ወንጌል እንዳይሰበክ የአሮጊቶችን አሉባልታ ተረት ተናጋሪዎች፣ ሟርት፣ ድግምት፣ አስማት፣ መተት፣ እልህኝነት፣ አድመኝነት፣ ጎሰኝነት፣ ጎጠኝነት፣ እርግማን፣ ስድብን ተናጋሪዎች ነበሩ። እነዚህ ሁሉ ለዚህ ወንጌል ጠላቶች ነበሩ። ይህ ወንጌል የእግዚአብሔር ቃል ነው። ይህ ወንጌል የሚያድን ነው። ይህ ወንጌል የሚያሻግር ነው። ይህ ወንጌል የሚያኖር ነው። ሰማይና ምድር ያልፋሉ፣ የእግዚአብሔር ቃል ግን ለዘለዓለም አያልፍም ይላል መጽሐፍ ቅዱስ። ስለዚህ ይሄ እውነት እንዳይነገር ብዙ ብለዋል። ነገር ግን እኛ የሰማነው ያየነው ከመናገር ወደ ኋላ አንልም። በርቶልናል። ጌታ ተገልጦልናል። ጌታ ረድቶናል። ጌታ አኑሮናል። ጌታ የብርሃንን መንገድ አሳይቶናል። ጌታ በጨለማ ላይ ብርሃን ሆኖናል። ስለዚህ እንድንላለን ኢየሱስ ጌታ ነው። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። ይሄንን መስፍን ስላለው ሳይሆን መጽሐፍ ቅዱስ የእግዚአብሔር ቃል ይለዋል። ወዳጄ ወንድሜ አንብበው የኢየሱስን ጌትነት አዲስ ኪዳን ላይም ብሉይ ኪዳን ላይም መጽሐፍ ቅዱስ ላይ አንብበው ይነግራል። ይሆነ ተክልዬ ጌታ አይደለም፣ አርሴማ ጌታ አይደለችም፣ ተክለ ሃይማኖት ጌታ አይደለም፣ ማርያም ጌታ አይደለችም፣ ገብርኤል ጌታ አይደለም። መላእክቶች የራሳቸው ዳዊት እንደዚህ ይላል፣ መላእክቱን ይላል ለአንተ ለኔ ለመስፍን ማለት ነው ያሳይ እግሬ እንዳይሰናከል እንዳልወድቅ እንዲጠብቀኝ እንዲንከባከበኝ እግዚአብሔር ራሱ ለኔ ለልጁ ያሳይ ታዛዥ ነው። ስለዚህ በጌታ በኢየሱስ መመለክ፣ አምልኮ፣ ክብር፣ ስግደት የሚገባው ለናዝሬቱ ኢየሱስ ነው። ስሙ ለዘለዓለም ይባረክ።